ነበረ ማርያም ዳቦ ትእዛዝ። ከዛም ምጣዱን እንጀራ ምጣዱንማ አረብ ሀገር እስከሚሄድ ድረስ አነስ ያለች ቤት ተከራይቼ ነገሮች እስከሚስተካከሉልኝ ድረስ እንጀራ እየጋገርኩ ልሽጥበት፣ ስለዚህ ምጣዱን አትወሰድብኝ ብዬ ስለው አይ ምጣዱን ከወሰድሽውማ ምን ቀረኝ ብሎ 10,000 ብሩን ወሰደብኝ። 10,000 ብሩን ወሰደው። ያ 10,000 ብር ደግሞ ከጎኔ ከጎረቤቴ ቁብስ ሰበስብለት የነበርኩት ሰውዬ የሱ ብር ነበር፣ የኔ ብርም አይደለም። ከሱ ተቀብዬ እሰጥሃለሁ ብዬ የዛ ሰውዬ ብር ነው እንጂ የኔ ብር አይደለም። ከዛ የኔ ብር አይደለም ይሄ ብር የኔ ብር አይደለም፣ እንዴት እንደዚህ ታደርጋለህ ምናምን ብዬ ለእህቱም ነገርኳት፣ ለሱም ነገርኳት። ጭራሽ ምን ያሉኝ ሰራተኛ ሆነሽ መቀጠር የምትፈልጊ ከሆነ ነይና እዚህ ስር ያሉኝ። የገዛ ድርጅቴ ላይ ሰራተኛ አድርገው ሊቀጥሩኝ ማለት ነው። ከዛ አረብ ሀገሩ መሄዱ ቀረ። እንትን ምንድነው ኩላሊት ኢንፌክሽን አለብሽ መሄድ አትችይም አሉኝ። ውጤት ላይ ማለፍ አልቻልኩም። ለ6 ወር ያክል ራስሽን ተንከባከቢ፣ ወገብሽ ደግሞ ምንድነው ይሄ እንትን ኤክስሬ ላይ የስንጥቅ የዲስኩ መሰለኝ ብቻ ስንጥቅ ነው ምናምን ነገር አሳየ ነው የሆነ ነገር አሉኝ። ብቻ እንደዛ አሉኝ። ራስሽን ተንከባከቢና ከ3 ወር ከ4 ወር በኋላ በድጋሚ ትመረመሪና ትሄጃለሽ አሉኝ። በቃ ቤት መከራየት ነበረብኝ። ቤት ተከራየሁ። ቤት ውስጥ ገባሁ። ያለሁበት አሁን ያለሁበት ሰፈር ላፍቶ ከጓደኛዬ ጋር ነበርኩ። ይቺው ልጅ ናት ያለችው። እሷ ጋር አንድ ቤት ውስጥ በቃ ሳለቅስ ውላለሁ፣ ሳለቅስ አድራለሁ። ኦንላይን እየገባሁ አገልግል አሰሩኝ ለማለት እሞክራለሁ። ያልገባሁበት ቤት የለም፣ ያለምንኩት ሰው የለም። እና ለመጨረሻ ላይ በቃ ነገሮች ሁሉ ተበላሻሹ። በቃ ራሴንም ለማጥፋት ብዙ ታገልኩ። ግን በጣም ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ። መኪና ውስጥ ገብቻለሁ። ግን እግዚአብሔር ይመስገን እስካሁን አለው በህይወት። አንዲት ቲክቶክ ላይ እንደዚህ አጫጭር ነው ይሄ ነግሬያት፣ በቃ እንደዚህ ነው እኔ የራሴ የሆነ ድርጅት ነበረኝ፣ ስለዚህ ቢያንስ ጸበል የምሄድበት ብር ስጪኝ ስላት 4,000 ብር ወዳው ላከችልኝ። 7 ቀን ስውሯ ማርያም ጸበል ተቀመጥኩኝ። ይሄ የሚሆነው 2016 ማለት ነው። 2017 2016 ነው በቃ ይሄ ታሪኩ ከ2016 እስከ አሁኑ ድረስ ማለት ነው። ከዛ አሁን 2 ዓመት ሊሆነኝ 1 ወር ከምናምን የቀረኝ ከባለቤቴ ጋር ከተለያዩ። ከዛ ያመዳ ሳይከፈል ድርጅቱም ቀርቷል፣ አረብ ሀገሩም ቀርቷል። ሴትዮዋ ለምኜ ጸበል ሄድኩኝ። ከጸበል ስመለስ ቤት ውስጥ ሆኜ ስራ ላለመፍታት አገልግል እሰራለሁ። ዘዙኝ እያልኩ ኦንላይን እየገባሁ ዳቦ ለመጋገር ሞክራለሁኝ። በርበሬ ሽሮ ሰራላችኋለሁ እያልኩኝ ቲክቶክ እንደዚህ ሰው ገስት ሲያስገባኝ እየጠየቅኩኝ ለመስራት እየሞከርኩ እያለ ለምን ትንሽዬ በረንዳ ቡና አልጀምርም ብዬ በረንዳ ቡና ከሰው 10,000 ብር ተበድሬ ድጋሚ ማለት ነው ተበድሬ በረንዳ ቡና ጀመርኩኝ። ያን በረንዳ ቡና ስጀምር ንግድ ፍቃዴን አላዘጋሁም። ከነ ንግድ ፍቃዴ ከነ ድርጅቴ ስም ከነ ሰራተኞቼ ነው ለቤተሰቦቼ ምግብ ቤቴን የሰጠሁት። ከዛ መጀመሪያ ላይ ኦሮሚያ ባንክ ብር ነበረብኝ ተበድሬ 30,000 ብር ተበድሬ ገቢ ወጪ እያረኩኝ የቤት ኪራይ እያንቀሳቀስኩ ያችን ነበር መካፈል። ከዛ ቡና ባንክ እየዞሩ ንግድ ፍቃድ ካለሽ ብርና በድርሽ ይሉኛል። ከዛ እሺ ብዬ 30,000 ብር ተበድሬ ምን ከፈትኩኝ? ባልትና ቤት ከፈትኩ። ከዛ ሌላ ደግሞ አዋሽ ባንኮች መጡና ደግሞ እንደዚሁ ነጋዴ ከሆንሽ እኮ ብር እንሰጣለን ሲሉኝ እነሱም እንደዚሁ 20 ምናምን ሺህ ብር አበድሩኝ። 22 ነው 23,000 ብር። ከዛ እንደዛ አድርጌ እንጀራ ጋግራለሁ፣ ለሊት ዳቦ ጋግራለሁ። ባልተኩኝ ማለት ነው 4 ወር ነው 5 ወር እንደሰራሁኝ ገቢው እና ወጪው አልመጣጠናል። የስራ ቦታ ከፍላለሁ፣ ማብራት ከፍላለሁ፣ ውሃ አለ፣ የመኖሪያ ቤት አለ። ባልትና ተሽጦ እንጀራ ተሽጦ ሁለቱን ከበር ማድረግ አልቻለም። ያ ስራ ቦታ ሰኔ 15 ቀን በቃ ኢሚዲየትሊ ሙሉ ካሰረ ማለት ትችያለሽ። በቃ 0.00005 ሳንቲም እጄ ላይ ሳይተርፍ 0.05 ሳንቲም። ከዛ ትንሽዬ ቲቪ ነበረችኝ የቀረችኝ፣ አንድ ቲቪ 32 ኢንች እሷን ሽጬ የቤት ኪራይ ከፈልኩኝ። ያልከፈልኩትም አለ የቤት ኪራይ አሁን ድረስ የ10 ቀን የሁለት ቤት ያለብኝ አለ። ከዛ እሷን ሽጬ ሐምሌ 15 ቀን ሙሉ ነገሬን በቃ ከዚህ በኋላ ህይወትም ለኔ አያስፈልገኝም መኖርም አይገባኝም ምናምን ብዬ ተነስቼ ጸበል ገባሁኝ። ሰሚነሽ ኪዳነ ምሕረት ጸበል ገባሁ። እዛ ጸበል ስገባ እግዚአብሔር በሚያውቀው
1000 ብር አይሞላም እጄ ላይ ይዤ ሄድኩት። እዛ ሰዎች እየረዱኝ ከእንደዚህ በቲክቶክ ማቃት አንዷ ሴትዮ እንደዚህ 4000 ብር ላከችልኝ። 1 ወር ተቀምጬ ትንጥዬ ቤት ውስጥ እንደው ወይ ካሜራውን ከፍቻ ሳይሸልፍ አሁን ያለሁባት ቤት በጣም ትንጥዬ በጣም ጤንጥዬ ቤት ውስጥ እቃዬን እቺ መሰራሪያ የምበላባትን መሰራራባትን ምናምን እሷን እቃ አስቀምጬ ገዳም ነበር የሄድኩት። እንደተዘጋ አንድ ቀን የተቀመጥኩበት ሄድኩ ገዳም። እንግዲህ ከኮንዶሚኒየም ቤት ነው የወጣሁት። ከተሻለ ህይወት ወጥቼ ሽንት ቤት ከጎኑ ሽታ ያለበት ቤት ውስጥ ጎን ላይ ነው የተከራየሁት አሁን ላይ ያለሁበት። ከዛ ጸበል ሄድኩ። መጨረሻ ላይ 1 ወር እዛ ተቀምጬ ተመልሼ ወደ ምን መጣሁ? ወደ አዲስ አበባ መጣሁኝ። ወደ አዲስ አበባ ስመጣ ድጋሚ ወደ አረብ ሀገር ለመሄድ ፓስፖርቴ 1 ወር ቀርቶታል። ድጋሚ ለመሄድ ስሞክር ፓስፖርቴ 1 ወር ቀርቶታል። ፓስፖርቴን የማሳድስበት ብር ስጡኝ አበድሩኝ ብዬ ስጠይቅ ማንም አልሰጠኝም። ማንም ሊሰጠኝ ፈቃደኛም አልነበረም በሰዓቱ። ከዛ በቃ አዲስ ዓመትም ነው የመጣው። ብዙ ነገር ለምጃለሁ። ቤቴ ውስጥ ህይወቴ ውስጥ ብዙ ነገር ለምጃለሁ። በብዙ ሰራተኛ በብዙ ጓደኞች ተከብቤ ነው የኖርኩት። እሱ ሁሉ ይቅር ችግር የለውም። ግን አትሊስት የዕለት እንኳን ምበላበት አጥቼ ቤተክርስቲያን ቁጭ ብዬ በልቻለሁ ከኔ ቤቴ ጋር እኩል። ገብቶሻል? ከዛ ንግድ ፈቃዴን አዘጋልኝ። ግብር ክፈልና ንግድ ፈቃዴን አዘጋልኝ ብዬ ስለው ያ የማምነው ወንድሜ ንግድ ፈቃዱን አላዘጋም ብሎ አለኝ። ቀበሌዎች ሂጄ ካዩኝ ፊቴን ካዩኝ ግብር ይጨምሩብኛል ለሚቀጥለው ዓመት። እኔ ስንት ዋጋ የከፈልኩለት ነው። ያችን መንገበገብላት እህቴ መወደት ያክስቴ ልጅ እስኪል ስልክ አታወራኝም። እኔ ወዳቸዋለሁ። እስኪል አያናገሩኝም። ማንም እንዴት ሆንሽ? ምን ሆንሽ? አረ ምንድነው የከፋሽ? እንኳን ፖስት ቲክቶክ ፖስት ማደርገውን አልቅሼ ከሆነ ለሰው ለማስመሰል ይደውላሉ። ኮሜንት ለመጻፍ ይሯሯጣሉ። ታውቂያለሽ? ያርጋልናለች ለኛ ስትል ዋጋ ከፍላልናለች ያልኳቸው ሰው የሉም። ሰው እግዚአብሔር አይጥልም። ደስ የሚለው ነገር እግዚአብሔር አይጥልም። ሰው ቢጥል እግዚአብሔር አይጥልም። ከዛ እንደዛ ሆኜ መጥቼ ከዛ አልቅሼ መጥቼ እንደዚህ በቲክቶክ የማውቃቸው ሰዎች ስነግራቸው ንግድ ፈቃዱን እንዳዘጋ ከጎኔ እንደሚሆኑ መክፈል ያለብኝን እንደሚከፍሉልኝ ምናምን ቃል ገቡልኝ። እግዚአብሔር ረድቶኝ ግን የ9 ዓመት ንግድ ፈቃድ በ8500 ብር ዘጋሁኝ ማለት ነው። እመቤቴ ረድታኝ። ከዛ በ24 እሸቱ መለሰ እንደዚህ ላይቭ ገብቶ ቲክቶክ ገብቼ ነበር ገስት። እንደ አጋጣሚ ሆኖ ነው የገባሁት። እውነት ለመናገር በቃ እዛ ሰሚነሽ ኪዳነ ምህረት በቃ አንቺ እንደፈለግሽ አድርጊ ብዬ በህልሜ በቃ ብዙ ነገር ተደርጎልኛል። እኔ እግዚአብሔር ብዙ ነገር አድርጎልኛል። እና እሱ ጋር ቀርቤ ምግብ ሰርቼ ምግቤ ስለተመቸው ስለጣፈጠው የወገሻ ፓኬጅ የነጻ ስልጠና 10,000 ብር ወረት የምትጀምሪበት ብሎ ባልትና ቤት ውስጥ ሆነሽ ድፎ ዳቦና ባልትና እንድትጀምሪ ብሎ ሰጠኝ። ወደ ቤት መጣሁኝ። ከዛ እዚሁ ያለሁበት ቤት ሆኜ እሱ በሰጠኝ ብር የቤት ኪራይ ከፈልኩ። ማድረግ ያለብኝን ነገሮች ትንንሽ ነገሮች አደረግኩ። እዛው ላይ ሆኜ አንዲት በጣም መልካም የሆነች 10 ምናምን ኪሎ እህል አዘዘችኝ። እሷ ደግሞ የተወሰነ 3,000 ብር ቲፕ ጨምራ ሰጠችኝ። ከዛ እሷ በሰጠችኝ ሳንቲም እያገለባበጥኩኝ እየሰራሁኝ እስካሁን አለሁኝ። ከዛ ይሄ ኦሮሚያ የተበደርኩት ቡና ባንክ የተበደርኩት ምናምን ደግሞ ደህና እየሰራው ሳለ እነሱ 3ቱም ባንክ ተደራርቦ አሁን ተጨማምሮ አንዱ 54,000 አንዱ 46,000 የኦሮሚያው 136,000 ብር ሆኖ 3ቱም እንደዚህ ነፍሴንስ ጭንቅ በቃ ነፍሴን የእንትን የዚህ የሰዎቹን ትቻቸዋለሁ። በቃ ሰርበውኝ
ያ ባለ 10 ሺህ ብሩም ሰርቦኝ ትቶኛል። ያዕቆብም ሰርቦ ትቶኛል። በቃ ሁሉንም ትቻቸዋለሁ። የሰዎቹን ትቻቸዋለሁ። አይምሮዬን ደፍኜ ግማሹ ያልተባልኩት ነገር የለም። ግን በገንዘባቸው ሴትነት ሊጠቀሙበት የፈለጉ ሁላ ሰዎች አሉ። እነዚያ የዋልኩላቸው ብዙ ነገር ያረኩ የሆንኩላቸው ጓደኞቼ ማለት ነው። ከዛ እነዚህ ይሄን ነገር ደግሞ ይሄው 1 ወር አሁን 2ኛ ወር ሊመጣ ነው። ይሄ በቃ 3ቱም ባንክ ግማሹ አንዱ ባንክ ለሚመለከተው አካል ልንሰጥሽ ነው ሲለኝ፣ አንዱ ባንክ ደግሞ መጥቶ አትከፊም እንዴ ይለኛል። በየትኛው ልተንፍስ በየትኛው? እና አንዳንዴ ምን አለበት ባልተፈጠርኩ ምልበት ቀን ሁላ አለ። ግን እግዚአብሔር ይመስገን በህይወት በመኖሬ አሁን እንደዚህ ስታይ እውነት በጣም ተግባቢ ነኝ፣ ሳቂታ ነኝ። እንደዚህ ቶሎ ቢከፋኝም ቶሎ ምስቅ ሰው ነኝና ቤት ውስጥ ሁኜ አሁን ግን ባልትና እያዘጋጀው ድፎ ዳቦ እያዘጋጀው በየቤቱ በየላይፉ እየገባው አሰሩኝ እያልኩ እየጠየቅኩኝ ለዕለት አላጣሁም። እውነት ለመናገር ለዕለት እየኖርኩ ነው። ግን እዳውን መክፈል ግን አልቻልኩም። እውነት አልቻልኩም። በቃ ይሄ ከአቅሜ በላይ ሆነ። ጭንቅላቴ ሊፈነዳ ደረሰ እና አንደኔ ማፍቀር ለምንድን ነው የሰው ልጅ ለምንድን ነው የምናፈቅረው ሁላ ብዬ ራሴን ረግመዋለሁ። በጣም ሰውን ያለምንም እንከን ነው ማፈቅረው። ሳፈቅር ስወድ በቀላል ነገር ነው። በቃ ዋየሁሽ ወደድኩሽ አለቀ። ለሴትም ለወንድም ይሄን ያክል ዲቴል አልጠይቅም፣ ሰውን ስቀርብ ማለት ነው። ይሄ ነገር በጣም ጎርቶኛል በጣም እና የሁላችሁ ምክር ሀሳብ ያስፈልገኛል። እንዴት ነው ከዚህ ሄዳ የምወጣው? እንዴት ነው ስራዬንስ ማሳድገው? አረብ ሀገር ለመሄድ ሞከርኩ፣ ግን ጤና እምቢ አለኝ። በቃ የሆነ ነገር ስሞክር የሆነ ነገር ፌል ያደርጋል፣ የሆነ ነገር ስሞክር የሆነ ነገር ፌል ያደርጋል። አሁንም ቢሆን እግዚአብሔር ይመስገን ተስፋ አልቆርጥም። ምክንያቱም ገና ብዙ ይጠበቅብኝ ይሆናል ከኔ። እግዚአብሔር ለበጎ ሊሆን ይችላል እንደዚህ እየተፈተንኩበት ያለሁት እና ይሄን ይመስላል የኔ ታሪክ። ከተማራችሁበት ብዬ ነው ሼር ያደረኳችሁ። በጣም እናመሰግናለን። ታሪክሽ በጣም ያስተምራል። አንቺ እጅግ በጣም ጀግና ሴት ነሽ እና እኔ አንድ ጥያቄ ያለኝ ላንቺ፣ ምን ተማርሽ ከህይወትሽ? አንቺ መቼም የሰው ልጅ ከሰው ካልተማረ ከራሱ ይማራል። ምን ተማርሽ? አሁን ላይ እውነት ለመናገር ከእግዚአብሔር ውጭ ማንም እንደሌለኝ ማንንም ሰው ከዛ ውጭ ምን ተማርሽ? ምንድነው የሰራሽው ስህተት? ምንድን ነው አልደግመውም ብለሽ የምታስበው? የሰራው ስህተት ራሴን ቅድሚያ ለራሴ ሳልሰጥ ለሰዎች ቦታ መስጠት እንደሌለብኝ፣ ቅድሚያ ለራሴ መስጠት እንዳለብኝ። ምክንያቱም ለራስሽ መኖር ራሴን 2 ወንድሞችሽን አስተማርሽ፣ ዳርሽ፣ የእህትሽን ልጆች አስተማርሽ። ፎርዋት ለራሴን አክብሬ ራሴን ወድጄ ራሴን አስተምሬ ብሆን አሁን ላይ ዋጋ አልከፍልም ነበረ። ለራስ ተማሪ ሁሉ ዋጋ አልከፍልም ነበረ። ጎበዝ። እስኪ አስተዋውቂ ባልትናሽን። ፎሎ አድርጓት ጋይስ፣ አበረታቷት፣ እዘዟት። የት ነው የምትገኘው? መገኛሽ የት ነው? በትልቁ አረክሽኝ እንደው በፍቅር ባልትና ነው የሚለው። ላፍቶ በፍቅር ኔትወርክ አስቸገራት በእናታችን። ላፍቶ አዲስ አበባ። በጣም ጎበዝ ጎበዝ ነሽ። ደጋግመሽ ወድቀሽ ተነስተንሻል። ትችያለሽ። እሱስ የት ደረሰ? አገባ? ተፋታችሁ? በህግማ ምን አለ መሰለሽ፣ እዳውን እኔ ገንዘብ ስለሌለኝ 80 አውርጅልኝና እየሰራሁ ከፍላለሁ አለ። እግዚአብሔር በሚያውቀው ይሄው እስካሁን አይቼው አላውቅም። 2 ዓመት ሊሆነኝ ነው። አይቼው አላውቅም። ስለዚህ በህግ ፊት እናንተ ባልና ሚስት ናችሁ እኮ። መዘጋጃ የማሬጅ ሰርቲፊኬት የትዳር ወረቀት አላችሁ አይደል? የጋብቻ ወረቀት አልተፈራረማችሁም? 80ማ ተፋታን። በፍርድ ቤትማ ተፋታን በስምምነት። አምነሽው እሱ እዳውን ይከፍላል ብለሽ አምነሽው? አመንኩ። ግን በቃ ቆፍጠን በያ። ታዲያ እድሜ ልክሽን ስታምኒና ስትጎጂ ትኖሪያለሽ እንዴ? በቃ የሰው ልጅ
ከሰው ካልተማረ አዲስ በራሱ ላይ አንድ እንቅፋት አንዴ ብቻ ነው ሊመታን የሚገባው፣ ደጋግሞ ሊመታን አይገባም። አሁን አንቺ ጀግና ጠንካራ ሴት ነሽ፣ ወጣት ነሽ፣ ሙሉ አካል አለሽ፣ ጤነኛ ነሽ፣ ትሰሪያለሽ፣ ትበረቻለሽ። ገና በፊት ከነበረሽ በላይ ይኖርሻል። ለምን? በህይወት ስላለሽ፣ ጤነኛ ስለሆንሽ። ገባሽ? የሞተ ሰው ሞተ። በህይወት ያለን ሰዎች ግን በህይወት ካለን ሌላ እድል አለን አደለ? በህይወት ያለ ሰው ሁሌም ሁለተኛ እድል አለው። ሁሌ መሽቶ ሲነጋ ጠዋት አዲስ ተስፋ ነው። ሁሌም አዲስ ነገር አለ እና አሁንም ፈጣሪ የተሻለ ትዳር ይሰጥሻል፣ ጥሩ ሰው ይሰጥሻል፣ ጥሩ ህይወት ከፊት ለፊትሽ ይጠብቅሻል። አንቺ የሚጠበቀው መልካም ነገር ተስፋ ማድረግ ብቻ ነው። ገባሽ? መልካም ነገር ተመኙ፣ መልካም ነገር ሰጣችኋለሁ ነው ያለው ፈጣሪ ራሱ። እና ስለዚህ በርቺ። ምን እንደምትይዥ ንገሪያቸው፣ አስተዋውቂ። እኔ አገልግል እሰራለሁ። ነዳያን ማብላት የሚፈልጉ ሰዎች ነዳያን አበላለሁ። ድፎ ዳቦ፣ ባልትና ውጤት ሙሉ፣ በርበሬ፣ ሽሮ፣ ሚጥሚጣ፣ የገንፎ፣ የአጥሚት፣ ቡላ፣ ቅመማ ቅመም የሚፈልጉ ካሉ ቅመማ ቅመም ማዘጋጅላችኋለሁ። ከእነሱ የሚጠበቀው ማዘዝ ብቻ ነው። ሁሉንም ነገር አዘጋጃለሁ፣ እሰራለሁ። ጎበዝ። አገልግል ትሰራለህ? ዶሮ ትሰሪያለሽ? አዎ ዶሮ እሰራለሁ። ቁሌት አቁላልቼ እሰጣለሁ። ነዳያን አሁን እንደዚህ ፓኬጅ አዘጋጃለሁ። ለምሳሌ ግማሽ ሽሮ፣ በርበሬ፣ ሚጥሚጣ፣ ዘይት፣ ሽንኩርት። አሁን በዓል ሲደርስ እናቶችን አባቶችን መርዳት የሚፈልጉ ሰዎች አሉ አይደለም? በአቅማቸው። ስለዚህ እንደዛ ትንንሽ ነገር አድርጌ ሂሳብ ሰርቼ ከሁሉም አይነት ሰው አሁን ለምሳሌ ዳቦ ኑሮት እናቶች አሁን ዳቦ መጋገር የማይችሉ እናቶች አሉ። በዓል ሲሆን ልጆች ኑሯቸው መስራት የማይችሉ ስለዚህ 2 ኪሎ ዳቦ የሆነ ያክል ዘይት ምናምን ቢሉኝ እንደዚህ አይነት ፓኬጆችም አሉኝ ያዘጋጃሉ። እና ይሄን እየሰራሁ ነው ያለሁት። ቻሌንጅ አዘጋጅቼ ነበረ ግን አልተሳካልኝም። ቻሌንጁ ምንድነው? 1 ኪሎ ሽሮ በ1,000 ብር ግዙኝና እዳይን ልክፈል ነው። አንድ ሰው 1 ኪሎ ሽሮ፣ እኔ ሽሮ የምሸጠው 650 ብር ነው። ምጥን ሽሮ ላሳይሽ። ቆይ ኦኬ፣ ምንድን ነው እሱ? በርበሬ። ኦኬ። እና ይሄ ደግሞ ሽሮ ምጥን ሽሮ ነው እና 650 ብር ነው ከነፃ ዲሊቨሪ ጋር የምሸጠው ማለት ነው። ስለዚህ አንድ ሰው 1 ኪሎ ሽሮ ቢገዛ እኔ ካለሁበት ከዚህኛው ዳ ቢያንስ አትሊስት የባንክ ዳ ነው እየቆጠረ ነው የሚሄደው። እና ግዙኝ ብዬ ቻሌንጅ አዘጋጅቼ ነው። ስለዚህ እኔ ቻሌንጅሽን ልቀላቀል። አሁን 1 ኪሎ ሽሮ ለአንድ መንገደኛ ምስኪን ስጪልኝ፣ 1,000 ብር ትራንስፈር ላድርግልሽ እና በዛው አካውንትሽን እዚህ አየር ላይ ስትናገሪ ወስደው ያስገቡልሻል። እነሱም ሁላችሁም እናግዛተችን ሴት ከወደቀችበት ድጋሚ እንድትነሳ እዳዋን ከከፈለች ሰርታ ትልቅ ደረጃ መድረስ የምችል ሰው ናት። ትልቅ ደረጃም የነበረች ናት እና ስለዚህ አሁን ግን ከስህተቷ ተምራለች። ደግማ አትቅም። ምክንያቱም ደግማ ለሰዎች አትኖርም አይደል? እንደገና ደግሞ ሚስት ባለን ደግሳ አታገባም። ሚስት ባለን አታስተዳድርም። ማስተዳደር ካልቻለ ወንድ አይደለም፣ ለባልነት ብቁ አይደለም። ገባሽ አይደል? አስተዳዳሪ ወንድ ነው። ወንድ ልጅ ማስተዳደር ካልቻለ ምን እንዲያስረግዘኝ ብቻ ነው ማገባ? ምንድን ነው ጥቅሙ? የወንድ ጥቅሙ ምንድን ነው? የቤት ኪራይ እኔ ከከፈልኩ አስቤዛ እኔ ካረኩኝ የእሱ የባልነት ጥቅም ምንድን ነው? ማስረገዝ ብቻ። ያ ብቻ ነው ችግሬ ማለት ማርገዝ ብቻ ነው ፈልገን የምናገባው። ለሚያስረግዝበት አብሮኝ ለሚተኛው ነው። እኔ የቤት ኪራይ ከፍዬ እኔ አስቤዛ አድርጌ እኔ መንጃ ፈቃድ አውጥቼለት እኔ ሁሉ ነገር አድርጌለት ምንድን ነው? እንዴትስ ያከብረኛል? ወንድ ልጅ ሁሌም ለፍቶ የሚያገኛትን ሴት ነው የሚያከብረው። አየሽ፣ የኮሌጅ ተማሪዋን ከአንቺ እየበዘበዘ እየወሰደ ለዛች ይሰጣት ነበር። ዩሲ ወንድ ልጅ ፊት የምትነሳው ማትለማመጠው ገንዘብ ማትሰጠውን ሴት ነው የሚፈልገው። እሱ የሚሰጣትን ነው የሚፈልገው። ለምኖ ተለማምጦ ነው እንትን የሚለው እና በፍጹም እንደዚህ አይነት ሜንታል ያላችሁ ሴቶች ልትቀይሩት ይገባል። ካለበለዚያ እንደ ማስቲካ አኝከው ጣዕማችሁ ሲያልቅ ይተፋችኋል፣ ወይም እንደ ሸንኮራ መጣው ይጥሏችኋል እንጂ በፍጹም ወንድ ልጅ በገንዘብ አይገዛም። ካከበረ ከወደደ እኩል ከኔ እኩል ማያወጣ ከሆነ እሱ ብልጥ እየተጫወተ ነው ማለት ነው። እሱ የሚሰራበትን እየደበቀ በእኔ ብር ብቻ እኔ ቤት ኪራይ እየከፈልኩ እኔ አስቤዛ እያደረኩ ይሄ ነው እህታችን ላይ ሀብን ያደረገው። አያችሁ፣ አንድ ቀን ጥሎ እንደሚሄድ ስለሚያውቅ ነው
ምንም አይነት ገንዘብ እሷ ቤት ላይ ሳያወጣ የነበረው ከሷ የሚበላው ከሷ የሚጠጣው የሚለብሰው የቤት ክራይ ኤቭሪቲንግ ከሷ የነበረው ዩሲ። እንደዚህ አይነት መታለል እንዳትታለሉ ግዴታ ራሳችሁ ላይ እስኪደርስ እኮ ቆይ ስልኬ ላምጣ ትራንስፈር ማድረግበትን አብራቸው እስከዛ ስልክ ያጠገብ የለም ንገሪያቸው ስለ ፕሮዳክትሽ መጣው ዝም አትበይ። እሺ እኔ የማዘጋጀው ባልትና ውጤት ነው። ሽሮ በርበሬ፣ የገንፎ እህል፣ አጥሚት፣ በሶ ነዳያን ማብላት የምትፈልጉ አረጋውያን መርዳት የምትፈልጉ ካላችሁ አገልግል ሰርቼ አበላላችኋለሁ። ዝክር መዘከር ሰደቃ ማውጣት የምትፈልጉ ካላችሁ በየትኛውም እምነት የጾምም የፍስክም ማዘጋጃለሁ። ዶሮ ወጥ የምትፈልጉ ድፎ ዳቦ አቅም ጊዜ ሳይኖራችሁ ቀርቶ ደግሞ እንደዚህ ቁሌት አቁላልተሽ ቅመም አዘጋጅተሽ የምትሉም ካላችሁ እንደዚህ አይነት ስራዎችን እሰራለሁኝ። ብቻ የሚበላ ነገር ሁሉንም ነገር አዘጋጃለሁ። ከእናንተ የሚጠበቀው መደወልና ማዘዝ ነው። ስልኬ ባዮ ላይ ያለው ስልክ ነው። ፎሎ እያደረጋችሁኝ ቤተሰብ ሁኑኝ። እንግዲህ ከእግዚአብሔር በታች ያው ሰውን ለመርዳት ሰው መሆን በቂ ነው ብዬ አስባለሁ። ከእግዚአብሔር ጋር የመጀመሪያው እግዚአብሔር ነው። ሰውን የሚረዳ ሰውን የሚያግዝ እግዚአብሔር ይላል ማለት ነው። አንዴ ላስተካክል። አሁን አካውንት ነምበር ትነግረናለች ጋይስ። ሁላችሁም ያቅናችሁን አግዟት። ቻሌንጇን ጀስት መቀላቀል በቃ በ1000 ብር 1 ኪሎ ሽሮ መግዛት። ሽሮን ባያስፈልጋችሁ ራሱ ለምስኪን እንድትሰጥላችሁ መንገድ ነው። ሽሮውን ለምስኪን እንድትሰጥልኝ ነው። ለአንድ ምስኪን፣ ለአንድ እናት፣ ለሴት ለአንድ እናት ስጪልኝ። እሺ ጉሊት ለሚቸረችሩ ምናምን አለ ስታልፊ ሽሮን ስጪልኝ እና ፕሮግራም አሁን ልደት ማክበር ፈልጋችሁ ለነዳያን እንዲበላል እንዲሰጥላችሁ ከፈለጋችሁ እሱንም አዘጋጃለሁኝ። ፕሮግራም ኑሮባችሁ ደግሞ ምግቡን ነው የምንፈልገው በድስት ሆኖ ካላችሁ ደግሞ ልክ እንደዚህ እኔ አዘጋጅቼ አመጣላችኋለሁ። ያላችሁ ዳቦም ዘዟት፣ አገልግልም፣ ዶሮ ጥም የፈለጋችሁትን ነገር እዛዙ። ኢትዮጵያ ውስጥ ያላችሁ ሰዎች እሺ። ምንድን ነው ጠፋሽ? እሺ ንገሪኝ። 1044 44 39 39 93 93 25 1 25 1 ስምሽ አስካለ አበበ ጽጌ ነው? አስካለ አበበ። ኦኬ ሽሮ ቻሌንጅ ይኸው ሽሮ ቻሌንጁን ተቀላቅለናል። አግዟት። አቡዬ ደርሶኛል። እሺ እናቴ በቃ አንድ ምንም አይደል። እንትን ፎሎ አደረጋችኋት? በርቺ፣ አትጥፊ፣ ግን ፕሊዝ ስህተትሽ እንዳትደግሚው እሺማ። በፍጹም ደግመሽ ለወንድ እንዳታደርጊ። ባልሽ ራሱ ያድርግልሽ። ከዛ ከተጋባችሁ የልጆች እናትና አባት ከሆናችሁ በኋላ አብራችሁ ሰርታችሁ እኩል እንትን ማለት እንጂ ሴት ወንድን አታኖርም፣ ነውር ነው። ቁጥር አጻፍ ይዘጋል ከምትሏቸው ቁጥር የሚጽፍ ካለ ሞዴሬተሮች ሚዩት ያደርጋሉ። እና ይመችሽ፣ በርቺ። እሺ እናቴ አመሰግናለሁ። እሺ እኛም እናመሰግናለን። ተላወቅንሽ፣ ደስ ብሎናል። ይኸው 1000 ምናምን ሰው ፎሎ አድርጎሻል። ሰላምዬ ፎሎ አድርጎሻል፣ ያዙሻል። አካውንት ነምበርሽንም ወስደዋል። አንዲት እህቴም 10 ሽሮ ለመቅዶኒያ ስትል ነበር። ስልክ ቁጥርሽንም ተናገሪ እዚህ ጋር። ስልክ ቁጥሬ 0913 48
4987 ባዮ ላይ ያለ ስልክ ቁጥሬ ቢገቡ ቲክቶክ ፖስት በማደርጋቸው ሁሉ ስልክ ቁጥሬ ያለ ስራዎችን ማየት ይችላሉ። እውነት ለመናገር ጎበዝ ባለሙያ ነኝ። ለሙያ አንደኛ ነው። ስለዚህ ብታዙኝ ብታበረታቱኝ ደስ ይለኛል ከእግዚአብሔር በታች። ስለዚህ በርቺ፣ አበረታቷት። በርቺ እናቴ። ስልኳን ባይዋል ያለ ኑሮባት ምን አልሽ? የበረከት ስራ እንደዚህ ነዳያንን 4-5 ሆናችሁ ማብላት የምትችሉ ከ10 ሰው ጀምሮ ይቻላል። 10 ሰው ማብላት ይቻላል። 15 ሰው 20 ሰው የማብላት እንትንሽን አጥፊውና አውሪ፣ ቪዲዮሽን አጥፊውና። ኔትወርክሽ በጣም እያስቸገረሽ ነው። እንኳን በቪዲዮ ያንቺ ኔትወርክ በእንትንም እየሆነ አይደለም። ኔትወርክ የለኝም። የሆነ ሰው 5000 ብር አስገብቶልኛል። ማን እንደሆነ ግን አላወኩም። እዚህ ጋር አካውንትሽ እንድትናገር ያደረኩት፣ እዚህ ጋር እንድትልኪልኝ ያደረኩት እኮ ሌላውም እየወሰደ እንዲያደርግልሽ ነው። እሺ እናቴ። እና ይዘዋል አካውንትሽን፣ ያግዙሻል። በርቺ እሺ። ጻፉ እና የሁላችሁም ሀሳብ ያስፈልገኛል። እውነት ለመናገር ሀሳባችሁ ይሄ ምንድን ነው? እንዴት ነው አሁን እኔ ሰዎችን ቶሎ በቀላሉ ነው ማምነውና ከዚህ ነገር እንዴት ነው ህይወት አስተምሮኛል። አይ ነው የራሴ የሆነ ቴራፒ እኔ ከሰጠውሽ ምክር ውጪ ደግሞ ቴራፒ ከፈለግሽ እንትኖች በነፃ ቴራፒ ይሰጣሉ። እዮሃ ሚዲያዎች ታውቂያለሽ? ይሰጣሉ። ኦኬ በነፃ ሳትከፊ እና አናግሪያቸው። እሺ በተረፈ ግን እዮሃ ሚዲያ ብለሽ ግቢያ ዩቱብ ላይ አሉ ቁጥራቸው። በተረፈ ግን በርቺ፣ ስራሽ ላይ ብቻ ትኩረት አድርጊ እና ለማንም አትኑሪ። ትልቁ ምክር ለሰው አትኑሪ። ከዚህ በኋላ ለራስሽ ኑሪ። ባለፈው ህይወትሽ የሰራሽው ስህተት ለሰው መኖርሽ ነው። ከዚህ በኋላ ለሰው መኖር አቁመሽ ለራስሽ መኖር ጀምሪ። ኦኬ? እሺ፣ ጎበዝ ነው። እናመሰግናለን። እጅግ አድርጌ እግዚአብሔር ያክብርልኝ። ሁላችሁንም በጣም አድርጌ አመሰግናለሁ። ገና መጥቷል። እንግዲህ ተቀላቀሉ እላለሁኝ ሁላችሁ ነው። እሺ እናቴ እናመሰግናለን። እሺ ጻፉ ውዶቼ። አስተማሪ ታሪክ አለኝ። ጋይስ ገስቱ ክፍት ነው እንዴ? መላኪያው ክፍት ነው? እስቲ